ሰበር መረጃም ዛሬም የአሜሪካና የኢራን አስጊ ውጥረት አዲስና አደገኛ ደረጃ ላይ ደርሷል። አሜሪካ ከኢራን ጋር የገባችውን ግጭት ከወራት በኋላ መቋጨት አቅቷት መውጫ መንገድ መፈለግ ተያዘች። የዓለም ትኩረት ወደ መካከለኛው ምስራቅ በታጠፈበት በዚህ ሰዓት የአሜሪካና የኢራን ዲፕሎማሲያዊ ሽኩቻ በካስፒያን ባህር የዩክሬን ጥቃትና የሁለቱ ሀገራት የሰላም ንግግሮች መደፍረስ ዓለም አቀፋዊ ሰላምንና ኢኮኖሚ ከምንጊዜውም በላይ ለከፋ አደጋ አጋልጦታል። በዛሬው መረጃችን አሜሪካ በዚህ ቀውስ ውስጥ ስለፈጠረችው ውዝግብ፣ የኢራን የውጭ ጉዳይ ሚኒስትር ስለሰጠው ምላሽ፣ የኦማን አማላጅነትና የዲፕሎማሲ ውጥረት እንዲሁም የአሁኑኑ የቀጠናውን እጅግ አስጨናቂ ሁኔታ በዝርዝር እንመለከታለን። እኔ ምናሴ ነኝ ከቢነና ማርክስ። ከጥንቅራችን መጨረሻ አብራችን ይቆዩ። አሜሪካ ከኢራን ጋር በገጠማት ውዝግብ መውጫ መንገድ ማጣቷን ተከትለው ቀጠናው ወደ አዲስ የጦርነት ውጥረት ውስጥ ገብቷል። ጦርነቱ እየተባባሰ ሲቀጥል፣ የኑሮ ውድነቱ ከልክ በላይ ሲያልፍ፣ ነገር ግን ኃያላኑ ግራ ሲጋቡና የዓለም አቀፍ መድረኮች ጣልቃ ገብነትም ብዛም ሲሆን የዓለም ሁኔታ አሳሳቢ ከመሆንም በላይ ማለፉ ግልጽ ነው። ቸር የተመኘን ወደ ዝርዝሩ አለፈን። መጀመሪያ ኢራን አሜሪካ ግጭቱ የሚቋጭበትን ጊዜ መወሰን እንደማትችልና በሁኔታው ውስጥ ተጣብቃ መቸገሯን ይፋ አደረገች። የዚህ ትችት ዋና መነሻም አሜሪካ ኢራን በ3 ቀናት ውስጥ ትፈርሳለች ብላ የጀመረችውን ጦርነት ከወራት በኋላ ያለ አንዳች ውጤት መቅረቱና ከፍተኛ የፓትሪዮት ሚሳኤል ክምችቶች መባከኑ ነበር። የአሜሪካ ጥቃቱ ያነጣጠረው በደቡባዊ የኢራን አውራጃዎች ላይ እና በግጭቱ ማዕቀፍ ውስጥ በነበሩ ወሳኝ ወታደራዊ ቦታዎች ላይ ሲሆን፣ ግን ጥቃቱ በኢራን ምንም አይነት አቋም ለውጥ ማምጣት ባለመቻሉ ለአሜሪካ ከኢራን ይህንን ትችት አቸረም። ሌላኛው ደግሞ ከዚህ ጋር በተያያዘ የኦማን ባለስልጣናት በቴሄራን በመገኘት ሰፊ ውይይት ያደረጉ ሲሆን የባህር ማዶ የንግድ መርከብ ትራፊክና የስትራቴጂ ጉዳዮች ማስተዳደር የሚቻልበትን የሀሳብ ልውውጥ መደረጉ ተሰማም። እንዲሁም ባለፈው እሁድ በካስፒያን ባህር ውስጥ በሚገኘው የኢራን መርከብ ላይ የዩክሬን ጥቃት መፈጸሙን ተከትሎ የኢራን የውጭ ጉዳይ ሚኒስትር ይህ ጥቃት ያለ ምላሽ እንደማይቀር በይፋ አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ አሜሪካ በማቅናት በነገው ዕለት ከፕሬዝዳንት ዶናልድ ትራምፕ ጋር በዋሽንግተን እንደሚገናኙ ተገልጿል። የአሜሪካ ዴሞክራቶች ደግሞ ትራምፕ በመካከለኛው ምስራቅ በጀመሩት ጦርነት አሜሪካውያንን እንዳልጠበቀ እና ከ100 ቢሊዮን ዶላር በላይ የግብር ከፋይ ገንዘብ መባከኑን ገልጸዋል። በሌላ በኩል የኢራን መንግስት ለዩክሬን በሰጠው ምላሽ ሀገራዊ ጥቅምን ለማስከበር ዲፕሎማሲ እንደሚጠቅም በመግለጽ ለተፈጸመው ጥቃት ከሞስኮ ጋር ግንኙነት በማጠናከር ወይም በወታደራዊ መልኩ አጸፋዊ ምላሽ እንደሚሰጥ አስታውቀዋል። አሁን በቀጠናው ያለው ሁኔታ እጅግ አስጊ ሆኖ የቀጠለ ሲሆን አሜሪካና አጋሮቹ የገቡበት የዲፕሎማሲና የወታደራዊ ቀውስ መውጫ መንገድ እየፈለጉ የሚገኙ ይመስላል። የኢራን ሚሳኤሎችና ድሮኖች የረጅም ርቀት ክልሎችን ውስጥ ጨምሮ መድረስ መቻላቸው ውጥረቱን አባብዞታል። የዓለም አቀፍ የባህር ንግድና የደህንነት ሁኔታዎቹ በጥብቅ ክትትል ስር የሚገኙ ሲሆን ማስጠንቀቂያዎች ከወታደራዊና ዲፕሎማሲያዊ አካላት እየበረቱ መጥተዋል። ለዛሬው ያዝነው መረጃ ይህንን ይመስላል። በዚህ ዙሪያ ሆነ በአጠቃላይ ዓለም የሚሰሙ ትኩስ መረጃዎችን ይዘን እንመለሳለን። ለፈጣንና ታማኝ ዓለም አቀፍ መረጃ ቢነና ማርክን ሰብስክራይብ ማድረግ ሁነኛ መፍትሄው ይሆናል።